ዱርዬ ነሽ። ቆይ የማላውቀውን ነገር እንዴት ብዬ ልናገር? ማሚ ከክፍሏ ውስጥ የወሊድ መከላከያ ያገኘው። ምን? አይ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት ቪዲዮ እነ እድሌን ነው። እንግዲህ ይሄንን ቪዲዮ ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ ምኞቴ ነው ማለት ነው። ዛሬም እየላችሁ የመጣሁት ሰብና ላይክ እያረጋችሁ ወደዚህ ቪዲዮ እንድትቀላቀሉ ነው። ሌላው ደግሞ እንግዲህ እድላይት ዛሬ ቤት ውስጥ በጣም እያጨናነቋትና በጣም እያሸገሯት በሁሉም ነገር እያየን ነበረ። ዛሬ ደግሞ እድላይትን መውጣት ዛሬ ካልወጣሽ መቼም አትወጭም፣ ደግሞ ከሌብነትሽ ውጪ ትምህርት ቤትም እገባለሁ ብለሽ በአሁኑ ሰዓት አንቺ ስለ ትምህርቱ ቤት የትኛው እንደሆነም መንገዱን አታቂም። ማታ ማታ መንገድ ላይ አምሽተሽ ነው የምትመለሽው እንጂ እየተማርሽ አይደለም። ስለዚህ አሁን ውርደትሽን ካልተሸከምሽ ውጪ ደግሞ እሱም ይቅርልሽና ሌብነትሽንም እየቀጠልሽ ነው። ክፍልሽ ስንገባ ከክፍልሽ ውስጥ ደግሞ የወሊድ መከላከያ አግኝተናል። ስለዚህ አንቺ ከእንግዲህ በኋላ ምንም የምትጠቅሚና ምንም የምትፈይጂ ሰው እስካልሆንሽ ድረስ ቀጥ ብለሽ ዳይሬክት መሄድ ትችያለሽ፣ ከዚህ ግቢ ውስጥ ትወጫታለሽ ስትባል ነበረ። ነገር ግን ወይዘሮ ሮማንና ወይዘሮ ቢሊን ማነች እነሱ ያደረጉት ነገር በጣም በአሁኑ ሰዓት ጥሩ ነገር እየመሰላቸው ሁሉም ነገር ተሳክቶላቸዋል ማለት ነው። እና ስለዚህ እንግዲህ ሜላትና ሮማን እሷ እድላይትን እያወረዷት ነውና የእድላይት አለቃ ደግሞ ምነው እድላይት ይሄ ነገር ትንሽ እንኳን አይደብርሽም ወይ? ለዚህ ደረጃ የምትደርሺ ልጅ አልመሰልሽኝም ነበረ። እኔ ጨዋና ጨዋ ልጅ መስለሽኝ ነበረ፣ ግን እኔ እንዳሰብኩት አልሆንሽም። ያንቺ ችግር ምንድነው? እንደዚህ የሚያደርግሽን ነገር ባቅ በጣም ደስ ይለኛል። እኔ ደግሞ ውሸታምና ሌባ ስለማልወድ ይቅርታ አድርግልኝና መሄድ ትችያለሽ እሷም ስትላት ነበረ። ነገር ግን መሄድ እችላለሁ፣ ድሮንም እኔ ላንቺ ብዬ ነውና ደሞ ሳ በድጋሜ እዚህ ቆሜ ማንም ሰው ሌባ እንዲልኝ እኔ አልፈልግም። እኔ ደግሞ ሲቀጥል ሌባም አይደለውም። ስለዚህ የራሴን አንቺ ራሱ የራሴን ንብረት ነው የቀማሽኝ እንጂ ያንቺን ንብረት አንዲት ነገር የቀማውት ነገር እስከሌለ ድረስ እዚህም ከናንተ ጋራ ተቀላቅዬ መኖር እስከማልፈልግ ድረስ ነገሮቹ ሁሉንም ነገር በውሸት ወደኔ እየጎተታችሁ እያመጣችሁ እስከሆነ ድረስ እናንተ ደግሞ ተሰብስባችሁ መኖር ትችላላችሁ። እኔ እናንተ እንደምታስቡት አይደለም። እኔ ራሴን ችዬ መኖር እችላለሁ። እሺ ከዚህ ቤት ዛሬ ነው የምትወጪውና ስትወጪ ደግሞ ሌባ ተብለሻል። መቼም ማንም ሰው የሚያምንሽ ሰው እስከሌለ ድረስ የራስሽን እቃ አምጥተሽ መጣሽውን እቃ ወስደሽ እንድትሄጂ እፈትሻለሁ ብላ እንግዲህ ወይዘሮ ሜላት እቃውን በየአንዳንዱ አውጥታ ፊቷ ላይ ስትጥል ነበረ። በዛን ጊዜ አሁን መሄድ ትችያለሽ ሲሏት ነበረ። መሄድ እችላለሁ፣ በእርግጥ አስጠንቅቀሽ ማወቅ አለብሽ። አንቺ ደግሞ እኔ ደግሞ ሌባ እንዳልሆንኩ እርሶ ደግሞ የራሴን ንብረት ነው የቀማችሁኝ እንጂ ምንም ነገር በፍጹም ምንም ነገር እኔ ስለ የሰው ነገር አንስቼም አላቅም። እናንተ ደግሞ የምታወሩት ነገርም በፍጹም እውነት አይደለም። ዝም ብላችሁ ነው የምትኮነኑት። ነገር ግን ምንም ችግር የለውም፣ እግዚአብሔር ሁላችንንም የልቦና ይሰጠናል ብላ ታናስታውልቅ ብላ ስትወጣ ነበረ።
ነገር ግን ከዛ በፊት የትምህርት ቤት ጓደኛ ይዛ የትምህርት ቤት ጓደኛዋ በየአንዳንዱ ስንት ሰዓት እንደምትነሳና አንድ ልጅ ለቤተሰብ እንደሆነችና ሁሌም ከእናቷ ጋራ ምግብ ሰርታ እንደምታቀርብ እሷ ብቻ እንደሆነች ቤት ውስጥ የምትኖር እድላይት ከዛ በፊት ዘመዶችሽን እኔን አስተዋውቂኝ፣ የንቺ እናትና አባት በጣም ጥሩ ሰዎች ይመስሉኛልና አስተዋውቂኝ ስትላት ነበረ። ሜላት እንግዲህ እሱን ሰምታ ወይንም ከሷ ጋር መንገድ ላይ አብረው ቆመው ሲያወሩ ሰምታ ስለዚህ ትምህርት ቤት አትገባም ብላ ይሄን ተንኮል አመጣችላት። ነገር ግን እሷ ይሄን ተንኮል ብታመጣላትም ሁሉም ነገር ለበጎ እስከሆነ ድረስ እድላይት በግፍ ከዛ ቤት እየተባረረች እስከሆነች ድረስ ምንም ነገር የሚያጋጥማት ነገር የለም። በአሁኑ ሰዓት እነሱ በጣም በሳቅ ፍንድቅድቅ እያሉ ነው። እሷ ማለት ደግሞ እሷ የልጅነቴን ፍቅረኛዬን ተቀምቼ አብረን ያደግነው አብረን የበላነው የጠጣነውን ፍቅረኛ ነው የተነጠቅኩት። ስለዚህ ለምንድነው እሷ ከሱ ጋራ የምትኖረው ብላ ስትደሰት ነበረ። ወይዘሮ ሮማን ብዙም እንደዚህ ባትደሰቺ በጣም ደስ ይለኛል። ቢኒያም ከሷ አይነሳም፣ እሷን በጣም ነው የሚወዳት። ነገር ግን ቀስ በቀስ እሷን ከዚህ ቤት እንዳስወጣናት ነው ቀስ በቀስ የእሷ ፍቅር የሚያልቅለት እንጂ በቀላሉ አይደለም ብላ ስታመካክራት ነበረ። ነገሮቹ ሁሉ ካለቁና ወይዘሮ ገኒም እኔ እሷ ከዚህ ቤት ከወጣች ልቤ በጣም እየመታና ውስጤ እየፈራ ነው፣ ምንድነው ችግሩ ብላ ራሷን ስትጠይቅ ነበረ። እሷ ራሷን እንዲህ ብላ ከጠየቀች በኋላም በፍጹም ልታምንም አልቻለችም። ነገር ግን እኔ እኮ ከእንግዲህ በኋላ እድላይት ከዚህ ቤት እስከ ወጣች ድረስ አንቺ ደግሞ አንዲት ነገር የምታስቢው ነገር እስከሌለ ድረስ አፍሽን ሰብስበሽ ቁጭ እንድትይ ነው የምፈልገው እንጂ ዝም ብለሽ እንድትንቦጣረቂ አልፈልግም ስትላት ነበረ ወይዘሮ ገነት። ስለዚህ በስተመጨረሻ ላይም ቢኒያም ሲመጣ ነበረ። ቢኒያም ሲመጣ እናቴ እንዴት ነሽ ደህና ነሽ ወይ ሁሉ ሰላም ነው ስላት፣ ምን ሰላም አለ እድላይት እኮ እና እድላይት ሄዳለች እኮ። ስለዚህ የት ነው የምትሄደው እናቴ እድላይት ብሎ እናቱን ሲጠይቃት፣ እድላይት ከእንግዲህ በኋላ እዚህ ቤት አትመለስምና አንተ በፍጹም ስለ እድላይት አታስብ፣ ስለዚህ ምን ፈልገህ ነው ብላ አክስቱ የተባለች ስትጠይቃት ነበረ። ለነገሩ አንቺ ደህና ነሽ ወይ አሞሻል ምናምን ብሎ እሷን ሲያነጋግራት ነበረ። ሰላም ሰላም። እንግዲህ ውድ ቤተሰብ ቢኒያም በስተመጨረሻ ላይ መጥቶ እድላይት ምንም ነገር እያጠፋችው ነገር የለም፣ መከላከያ መድኃኒትም ክፍሏ ውስጥ ነው ያየነው፣ ሰረቀችም ብላችሁ የምታወሩት እሷ በፍጹም አንድ ነገር ውስጥም የለችም። መድኃኒቱንም ክፍሏ እኔ ነኝ ያስቀመጥኩት። ስለዚህ የአንገት ሀብሏንም የራሷ ተመሳሳይ ከማሚ ጋራ ተመሳሳይ ያለችውን ማሚ ደግሞ የሰው ወሬ ሰምታ ነው የነጠቃቻት እንጂ እሱም የራሷ ነው። ስለዚህ አንቺ ደግሞ የራስሽን እዚህ ውስጥ ካለሽ ፈልጊ፣ ያለበለዚያ ደግሞ እድላይት ምንም ነገር ከሆነች ከራሳችሁ ላይ እንደማልወርድ እወቁ። እኛ እድላይት ከዚህ ቤት ውስጥ ከወጣች እረፍት እናገኛለን እንጂ የሚያጨናንቀን ነገር አንዲት ነገር ማየት አንፈልግም፣ መስማትም አንፈልግም። ነገሮቹ ሁሉ በጣም ለኛ እየከበዱና በጣም ለኛ እየተጨናነቅን እየሆነ ደስ ስለሆነ ልጅቷ እዚህ ቤት ከመጣች የማሚን አይምሮ ላይም ቆጭ እንዳለች ማሚ ለሷ ነው እንጂ ለሌላ ሰው መታዘዝም እምቢ እስካለች ድረስ እኛ እሷን ምንም ማረግ አንችልም። ነገሮቹ ሁሉ በጣም ከባድ እስከሆኑ ድረስ
ሁሉም ነገር ለመልካምና ለበጎ ነው። እድላዊት እንግዲህ በእንደዚህ አይነት ሁኔታ ውስጥ ታልፋለች ብሎ እያሰበ ሰውም እስከሌለ ድረስ ቢንያምም ለዚህ መልሱ ለራሱም ጥያቄ ሆኖበታል። ቢንያም እድላዊት የት ሄደች ብሎ ይፈልጋል። እሷ ደግሞ አደባባይ ታስኪ ባስ እየፈለገች ነው። የያዘችውን ልብስ ይዛ ልብስ እንኳን ሳትቀይር ወደ ክፍለ ሀገር ወደ ቤተሰቦቿ ልታመራ መንገዱን እያፈላለገች ነው። ቢንያም ግን በፊትም ማስጣል እየቻለ ሁሉንም ነገር ለራሱ እሷ እንድታነሳ እንድትባል አድርጎ አሁን ነገሮቹን እኔ ነኝ እንጂ እሷ ነች እንደዚህ ያረገቻችሁ ብላችሁ ምንም ነገር ልታወሩ ማንም ሰው አይፈቅድላችሁም። ነገር ግን አሁንም እሷ ካለችበት ቦታ አመጣታለሁ። እናንተ ዝም ብላችሁ ጤነኛ ሰው እንዳልሆናችሁ በትክክል ነው የማውቃችሁ። ነገሮቹን ግን ብታረጋጉት እናንተ ይሻላችሁ ነበረ ብሎ ቢንያም ሲቆጣ ነበረ። የቢንያም እናትም እኔ እሷ ከዚህ ቤት ከወጣች ምንም ጤናዬንም አላገኘውም፣ በጣም እየተረበሽኩ ነው፣ ነገሮቹ ሁሉ እውነት እየመሰሉኝ አይደለም፣ ምን እየሆንኩ ነው ብላ እራሷን በጣም እየጠየቀች ነው። ስለዚህ እንግዲህ እናንተ አይመለከታችሁም፣ ዝም ማለት አለባችሁ በሚባል ሁኔታ እንግዲህ ቢንያምም አንዳንድ ነገር አዲስ ነገር ያመጣል ብለን እናስባለን። እናንተም ይሄንን ቻናል ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ውድ ቤተሰቦቼ። እንግዲህ የዛሬ ቪዲዮ በጣም በሚገርምና ልብ የሚነካ እድላዊትን እንደምንም ዋሽተው እንደምንም አውርተው ቅብጥርጥር አድርገው እድላዊት ከዛ ቤት እንድትወጣና እዛ ቤት እንድትኖር ማንም ሰው የሚፈልግ ሰው እስከሌለ ድረስ ዛሬ እንግዲህ እድላዊት ሂጂ ተብላ ሄዳለች። ምን ደረጃ ላይ እንደሚደርሱ አብረን ውድ ቤተሰብ አብረን እናያለን። እንግዲህ እናንተም ደህና ቪዲዮ በራሴም እስከምመጣ ድረስ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ ብትቀላቀሉ ስለ እውነት በጣም ደስ ይለኛል። በተረፈ እንግዲህ እኔም በራሴ ቪዲዮ እስከምመጣ ድረስ እንድች እንግዲህ ሰዓቱም እያነሳና ሰዓቱም እያሻገረ እስከሆነ ድረስ እንደቹ እየተንደፋደፍን ወደዚህ ቤት ሰው እንዲመጣ እየገፋፋን ነው። እናንተ መስቲ ጣል ጣል አታድርጉን፣ እየገፋፋችሁ ነው ማለት ነውና የነ እድላዊትና የነ ቢንያም በጣም ነው የሚያሳዝነው። ላይክ አድርጉ። እናቴ ራሱ እንዴት እንደምፈራው የምርሽን ነው። እስካሁን ድረስ ብታዩ ወታደር ነው የሚመስለው። እኛ ቤት ብትመጪ አገዛዙ ልክ እንደ ወታደር ነው።